ከእንደዚህ አይነት ከባድና ድንገተኛ አደጋ አላህ ይጠብቀን። ፉፉዬ ደግሞ አልሐምዱሊላህ እንኳንም አላህ አተረፈልን። ወንድም አለም እንኳን ተረፍክ። ሶፊዬ ደግሞ በጣም ነው ያስለቀሽኝ። እውነት ለመናገር መወለድ ቋንቋ ነው። እንኳንም ከጎን ሆንሽ እህት አለም እና ያው በነገራችን ላይ ፉፉዬ ፖስት ያደረገውን አይቶ ያላዘነ ወይም ደግሞ ምን ሆኖ ይሆን ብሎ ያልተጨነቀ ሰው ይኖር አይመስለኝም። ያው አንዳንድ ሰው ክፉ ልብ ያለው ወይም ደግሞ ክፉ ነገር በልቡ የሚያስብ ሰው ካልሆነ በቀር ፉፉዬ ምን ሆኖ ይሆን እንደዚህ የፖስተው ምን አጋጥሞት ይሆን በቃ ለምን እንደዚህ ሆነ ምናምን በቃ ብዙ ተጨንቆ ብዙ ያለቀሰና ብዙ ያዘነ ሰው እንዳለ ግልጽ ነበረ። ያው በምናየው ነገር ማለት ነው እና ያማለ አልሐምዱሊላህ እንኳንም ተረፍክ ወንድም አለም። እኔ የመኪና አደጋ የሚለው ቃል በጣም ነው የሚያስፈራኝ። እንኳን አይደለም ድርጊቱ ተደርጎ አይቼው ይቅርና እውነቴን ነው የምላችሁ ቃሉ ለራሱ በጣም ያስፈራኛል። አላቅም የመኪና አደጋ ሲባል በጣም ነው የምፈራውና እንኳንም ተረፍክ አልሐምዱሊላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። እንግዲህ እንደምታውቁት ፉፉዬ ፖስት ባደረገው መሰረት ያው የመኪና አደጋ እንዳጋጠመው ምናምን ዛሬ ቪዲዮ ሰርተው ለቀዋል ማለት ነው። ያው ብዙዎቻችን ያው የመኪና አደጋ እንደሆነ ያጋጠመው የምናቀማለን እንደገናም ደግሞ ምን ሆኖ ይሆን ምናምን ብለንም ዝም ብለንም በሁኔታውን ሳናቀ የተጨነቅንም አለን። ለሁላችንም አልሐምዱሊላህ ፉፉዬ ደህና ነው፣ ተርፏል። ዋናው ነገር መትረፉ ነው። መቆሳሰሉ ችግር የለውም። አልሐምዱሊላህ ተርፏል፣ መትረፉ ነው ዋናው ነገርና የእውነት አልሐምዱሊላህ ማለት ነው። እና እንግዲህ ሶፊዬ እንደተናገረችው እውነት ለመናገር ፉፉዬ የሆነ ነገር ብለውት አይሰማም ማለት እልክ አለበት። አይሰማም ስላችሁ በቃ እልክ አለበት። የሆነ በቃ ያንን ነገር ማድረግ አለብኝ። ለምሳሌ በቃ አላ እንዴት ላስረዳችሁ እና ይሄ ነገር ደግሞ ሶፊዬም እንዳለችው ጥሩ አይደለም። ከዚህ ነገር እንትን ማለት አለብህ። በቃ በጥሩ ነገር ቤትን በቴክስት የምናጨናንቅ በጣም ብዙ እህቶች አሉ። እምር ቀን በቀን ቪዲዮ ካለቀቀ በቃ አንድ ቀን ውሎ አንድ ቀን ካደረ ቪዲዮ ሳይለቀምናል ቤቱን በቴክስት ቲክቶኩን ሚሴጁን በቃ የተለያየ ሶሻል ሚዲያውን በቴክስት የምናጨናንቅ በጥሩ ነገር ብዙ እህቶች አለንና የነሱን መልስ መጥፎ ነገር የሚጽፉልህን መጥፎ ቃል የሚናገሩህን እንደዚህና እንደዚህ የሚሉ የማይሆን ነገር የሚያወሩህን ተዋቸው። አቃለው ይከብዳል፣ እጅግ በጣም ሊከብድ ይችላል። ከባድም ነው፣ ስሜታዊ ያደርጋል። አንዳንዴ የሰው የሆነ ስሜታዊ ያደርጋችኋል፣ የሆነ መጥፎ ነገር ማለት ነውና ግን ደግሞ ከኋላ ያሉትን ሰዎች ማሰብ አለብህ። ለእናትህ መኖር አለብህ። በዙሪያ ያሉ ሰዎች ልጅም አለ ለልጅህም መኖር አለብህ ማለት ነውና አባት ነህና ለእናትህም ደግሞ መኖር አለብህ ማለት ነው። ሌላው ይቅር ኢቭን እንኳን አረብ ሀገር ብዙ የመዳም ቅመሞች ስላንተ የሚጨነቁ እህቶች አሉ። እውነት ለመናገር ማለት ነው ያንተ ህመም የሚያማቸው ያንተ ለቅሶ የሚያስለቅሳቸው ያንተ ድብርት የሚያስደብራቸው በጣም ብዙ እህቶች አሉና ለነሱ ለራሱ መኖር ጥሩ ነው ማለት ያኔ ብዙ የምትኖርለት ሰው አለ እና እንደዚህ መጥፎ ነገር የምትባለውን መጥፎ ነገር እንደዚህ ለነሱ ቦታ ባትሰጥ፣ ለእንደዚህ አይነት ነገር ቦታ ባትሰጥ፣ ጥሩ ነገር ለሚጽፍልህ ጥሩ በጣም ብዙ አለው። ጥሩ ነገር ለሚጽፍልህ በጣም ብዙ የሚያበረታታ በጣም ብዙ ከጎን በጣም ብዙ እህቶች አሉ። ማሻአላህ በቃ መጥፎ ለሰው ልጅ መጥፎ ነገር የማያስቡ የሆነ ሰው ለራሱ እንደዚህ ያለ ብለው በቃ ለሰው መጥፎ ነገር የማያስቡ በጥቅሉ ማለት ነው የሚወዱት ሰው ደስታ ብቻ የሚያስደስታቸው በጣም ብዙ እህቶች አሉና ለነሱ ራሱ በትክክል ቴክስታቸውን መልስ። ለመጥፎ ሰው ቴክስት ከምትመልስ የመጥፎ ሰው ንግግር ትኩረት አድርገህ ወደ አልሆነ ቦታ ከምትሄድ ማለት ነው። ስለዚህ ድጋሚኛ እንደዚህ አይነት ነገር ተጠንቀቂ። የመኪና አደጋ ማለት ከባድ ነው። አልሐምዱሊላህ አላህ ጥሩ ነገር ሊያመጣልህ ወይም ጥሩ ነገር ሊያሳይህ ሊሆን ይችላል። ሁሉም ነገር ንብረት ተተኪ ነው። ዋናው ጤና ነው። ዋናው የሰው ልጅ ነው። የሰው ልጅ በምንም ያህል ቢሊየን ሚሊየን በምንም ያህል ገንዘብ የሰው ልጅ አይተካም። ገንዘብ ግን ይተካል ማለት ነው። ጤና ለሆነ ሰው ሰርቶ ያገኛልና የጠፋው ነገር ሰርተ የምታገኘው ነገር ነው። ምንም አይደለም፣ ኖርማል ነው። ነገ ጧት የሚገኝ ነገር ነው። አመት ወር 3 ወር ሳያስቆጥር የሚገኝ ነገር ነው። ለሰው ልጅ ዋናው ጤና ነው ማለት ነው። ጤና ከሆነ ከሰራ ንብረት ማፍራት ይችላል።
ነገር ግን ለራስ ለዛትህ ጥንቃቄ ማድረግ አለብህ። ለዛትህ ጥንቃቄ ማድረግ አለብህ። ከኋላ የሚወዱህን ሰው ማሰብ አለብህ። እነዛ ሰዎች ምን ያህል ይጎዳሉ? እኔ የሆነ ነገር ብሆን እነዛ የሚወዱ ሰዎች ምን ያህል ይሰበራሉ? እነዛ የሚወዱ ሰዎች ምን ያህል ይጎዳሉ ብለህ ማሰብ አለብህ ማለት ነው። ለራስህ ብቻ አይደለም ማለት ማሰብ ያለብህ ማለት የሆነ በቃ የሆነ ነገር ስትባል እንደዚህ በቃ በልክ የሆነ ነገር እንትን ለማለት ማለት በተረጋጋ መንፈስ እንኳን መሄድ የለብህም። እዚህ ቦታ እንደዚህ ለሚሉ ሰዎች እንኳን አይደለም እንደዚህ ተጣድፈህ እነዛን ሰዎች ለማግኘት እንደዚህ የመኪና አደጋ እስከሚደርስብህ ድረስ ምናምን ይቅርና ተረጋግተህ ለራሱ እነዛ ሰዎች ዘንድ መሄድ የለብህም ማለት ነው። ጥሩ አይደለም። ምንም የፈለጉትን ይበሉ። ምንም በቃ እኔ እንጃ አላቅም። የፈለጉትን ቢሉ ለራሱ እንደዛ አይነት ቦታ መሄድ በጭራሽ የለብህም። ራስን አረጋጋ። ጥሩ ነገር ለሚያስቡልህ ስላንተ ለሚጨነቁ ሰዎች ቦታ ስጥ። እነሱን አስብ። ለቤተሰቦችህ፣ ለእናትህ፣ ለልጅህ በዙሪያ ላሉ ሰዎች ቦታ ስጥ። ለራስ መኖር እንዳለብህ በዙሪያ ላሉ ሰዎች መኖር እንዳለብህ እንትን በል። መጥፎ ነገር ለሚያስብልህም ሆነ መጥፎ ነገር ለሚናገርህም ሰው ሆነ ምንም አይነት ምላሽም ሆነ ምንም አይነት በቃ እንትን መሆን ይሄ በቃ አሚሮን በነዛ ሰዎች መሸቀል ምናምን በቃ መሸቀል ስላችሁ የሆነ በቃ ከነዛ ሰዎች ጋር ልክ መጋባት እነዛ ሰዎች ለማግኘት መሞከር ምናምን ይሄ ተገቢ አይደለም። በቃ እርግፍ አርገታቸው የሰው ልጅ እንግዲህ ሰው እኔ እንጃ እኔ አላቅም። እኔ አንተ ለየት ይላል። እኔ የእውነት ብዙ እኔ አላቅም ምን እንደምል አላቅም። ብቻ በጣም ከባድ ነው ጋይስ። እኔ በህይወት አይቼ የማላቀው ነገር ሁሉ ነው የማየው ማለት ነው። እኔ በፉፉ ማለት ነውና አላቅም። በጣም ነው ከባድ ነው። ብቻ አላህ ይጠብቅህ። መጥፎ ነገር የማይሰራ ሰው ለሰው ልጅ መጥፎ የማያስብ ሰው አላህ ይጠብቀዋል። መጥፎ ነገር ይሆናል እኮ የሆነ አደጋ ለራሱ እኮ አላህ ስለሚወዳችሁ ነው። የሆነ መደናቀፍ የሚያጋጥማችሁ አላህ ስለሚወድ ነው። የማይወደውን ሰው እንደዚህ እንትን አይልም ማለት ነውና አላህ ስለሚወድም ነው ያተረፈህ። የቤተሰቦችም ዱአ የሚወድ እህቶችም ዱአ አላህ ይጠብቀው የሚሉ በጣም ብዙ እህቶች ቤተሰቦች እናት ብዙ ሰዎች አሉና የነዛም ዱአ ሆኖ አላህ አትርፈዋል። በጣም ደስ ብሎኛል ስለተረፍክ ፉፉዬ ማለት ነው። እና እንደዚህ አይነት አደጋ አላህ ይጠብቀንና ከባድ ነው። የመኪና አደጋ በጣም ከባድ ነው። ሰው በሰላም ሄዶ በሰላም የሆነች ማናት በምን እንደምፈራ ታውቃላችሁ? እንትን ቤቶች ላይ የሆነች ፊልም የምትሰራ ሴት ነበር። ምንድነው ምን ነበረ ምግብ በጣም የምትበላ ማለት ነው። እሷ የሆነ እንጃ ፊልም እያየኋት ይመስለኛል። እንደዚህ ነው ሞተች። አሁን የመኪና አደጋ ደርሶባት ምናምን ሲሉ በዛ በጣም የመኪና አደጋ እፈራለሁኝ። እንዲህ የሆነ የሰው ልጅ እንዲህ ሳይቶ በቃ እንዲህ መሞት ይችላል እና ከባድ ነው። ብቻ የመኪና አደጋ የሆነ በቃ እንጃ ከባድ ነው የሚመስለኝና ብቻ አላህ ይጠብቀን። በሰው ሀገርም በሀገርም ያለን ከእንደዚህ አይነት መጥፎ አደጋ አላህ ይጠብቀን። እና ፉፉዬ ደግሞ በርታለን ወንድም አለም አላህ ይጠብቅህ፣ አላህ ያሽርህ፣ የውሻ ቁስል ያደርግልህ፣ ቶሎ እንደምትድን ተስፋም አለኝ። ቶሎ እንደምትጠነክረን ተስፋ አለኝ። ምክንያቱም አላህ ስለሚወድህ ያጠነክርሃል፣ ቶሎም አላህ ያሽርሃል ማለት ነው። ጥንካሬን እየፈተነ ነው። በነገራችን ላይ ምን ያህል ጠንካራ ነህ፣ ምን ያህል ጎበዝ ነህ፣ ምን ያህል አመስጋኝ ነህ ለማለት ነው ይህንን እንትን እያጋጠመህና አንተ ደግሞ ያው አልሐምዱሊላህ በማለት ሁሉንም ነገር ተወጣውላለህ ወንድም አለም። እና አላህ ይጠብቅ። ሶፊዬ መወለድ ቋንቋ ነው። የእውነት ከጎኑ የሆናችሁ በሙሉ ነቶፋዬ በቃ ሁሉም እንጃ ከጎኑ ከፉፉዬ ጎን የሆናችሁ በሙሉ አላህ ይጠብቃችሁ ማለት ከባድ ነው ጋይስ። የሆነ እኔ እንጃ በቃ አንዳንድ ነገሮችን ሳይ የሆነ በቃ እኔ የሰው ልጅ እንደዚህ መሆን ይችላል እንዴ ይላለሁኝ ማለት ነውና
የሆነ ነገር ሳይ ደግሞ እንደዚህ መሆን ይችላል። በቃ እኔ እንጃ የሆነ አሚሮ ውስጥ ያለው ሁሉ ማውራት አልፈልግም። ምክንያቱም ሁሉንም ቢያወሩስ ሆድ ባዶ ይቀራል ምናምን ይባል የለ። ለማንኛውም ወንድማችን አለ ጨርሷል ሽርህ። ውድ ሀገሬ ልጆች በያላችሁ በሰላማችሁ ብዙ ትርፍ ይበልኝ ባይ